እራይ ብሎ ያልፈጠረባችሁ ጫካኝ አረመኔ ናችሁ። ተው በኋላ ነገ የሚቆጨህ ነገር አትንገር። ቀስ በል ተረጋጋ። አትጩህ። እጮሃለሁ። ከዚህም በላይ ልጮህ እችላለሁ። እባክህ ባጠባሁት አትንኪ። እንደዛ ስትል የሚያምርባት የድሮዋ እናቴ ሊዘርፋኝ ነው። ሌባ ሊዘርፋኝ ነው። ዘርበል ያዙልኝ፣ ያዙልኝ። አሁን ምን ያስቸውሻል? ምን? ኧረ ሰላም ነው፣ ምንም ችግር የለም። ዘረፋ በቀን በጠራራ ፀሐይ ዘረፋ። ምንድነው እሱ? ምንድነው እያልሻለሽ? ማንሽ? እኔ ምንም አውቀው ነገር የለኝም። እንደውም ስትመጣ ደውለው እንዲያሳውቁ ነግራቸው ፈልጌ ነበር። ያንተን ትዕዛዝ እየጠበቁ። ምንም ነገር እንዳታደርግ። ሰዎቹ በጣም አደገኞች ስለሆኑ ዝም ብለህ በጥንቃቄ ጠብቅ። እኛ እስክንደርስ ምንም ነገር እንዳታደርግ። ታዲያ ምን ላድርግ? ነገርኩ፣ በጥንቃቄ ጠብቃለሁ። ሆቴሉ መውጫ ላይ የኛ ኃይሎች ካሉ አጠናክርና እንዲጠብቋል። እንግዲህ ጂኔቲን በጥርጣሬ እንጂ በውል ማንነቱን ማላቀው ሰው የፈጠራ ታሪክ ነግሮን ያስኮበልላት። እህቴ ሳይሆን ልጄ ብትላት ነው የሚሻለው። እስኪ አንድ ጥያቄ ልጠይቅ፣ ደግሞ እውነቱን እንድትመልስልኝ ነው የምፈልገው። እርምጃዬ ትክክል ነበር ወይስ አይደለም? በትክክል ካሰብከው የአብዛኛው ሰው ትዳር የሚፈርሰው በቤተሰብ ጣልቃ ገብነት ስለሆነ ልክ ነህ። በምን ብታስበው ነው ታዲያ ልክ የማይሆነው? ከወግና ከልማድ አንጻር ነው። አየህ፣ በማህበረሰባችን ውስጥ ባህሉ ራሱ ለመረዳዳት ትልቅ ቦታ ይሰጣል። ታናናሾችን መርዳትም የታላላቆች ግዴታ አድርጎ ይቆጥረዋል። ህመሙስ፣ ስብራቱስ? እኔ ትዳር መመስረት የምፈልገው ዘለቄታውን አስቤ እንጂ ለመሞከር አይደለም። የኔን ጉዳት ይሁን ብዬ ብቀበለው እንኳን ምንም ማታውቀው ልጄ በኔ ጦስ የፈረሰ ጋብቻ ላይ በፍጹም አዝና ልቦና እንዲሰበር አልፈልግም። እሱማ ልክ ነው። አራቱ የኔ ጣጣ ያልቀ ይልቅ እንዴት በፍጥነት አገኘኸው ጉዳዩን? እንዴት ደረስክበት? ያው አንተ የነገርከኝን ዘዴ ነው የተጠቀምኩት። ማለቴ በዚህኛው ሙከራ ባይሳካልኝ ሌላ ሙከራ ለማድረግ ወሰንኩና በእሷ እድሜ ያሉ ወጣቶች ሊያርፉባቸው የሚችሉ ሆቴሎችን ለየው። ኮማንደር ስለረዱኝ ፎቶዎቿን በሁሉም ጣቢያዎች በተንኩ። በቀላሉ ተገኘች። በጣም ይገርማል። አሁን እኮ ሰዓቱ ራሱ ሄደ። ወይ ገብተን እንጠይቅ ይሆን እንዴ? አይ ትንሽ እንጠብቅ፣ ችግር የለም። እሺ ስትገባም አልሳምከኝም፣ ገብተህም አፍጥጣል። ምን ሆናል? እንዲህ አይነት የሚያሳብድ ነገር እየሰራሽ እንዴት እንደሆነ ትጠብቂያለሽ? አንተ በሰው ልጅ ምን አገባ? ሶስና ኧረ እባክህን ስሜን እንደዚህ እስከ አሰስ ገሰሱ አትጥራው እባክህ ሞገስ፣ እባክህን። እሺ አሁን ቁጭ በል። አልቀመጥም። ሞገስ አትጨማለቅ። ቅድም ደውለልኝ ተነጋግረን ተግባብተን የመጣ ይመስለኛል። ሴትዮ ያምሻል እንዴ? የወንድሜ ሚስት እኮ ነሽ። እና ምን ይሁን ምን ይጠበሳልኩ? ባፍሽ ምንም ይሁን አላልሽ። ለማንኛውም ግን ላስለዳሽ ላስታውስሽ ብዬ በልበል። ውጣ ዲኛው ውጣ ውጣ ውጣ። ለጥጥቃ አልፈልግ። የመጣሁበትን ጉዳይ ሳልጨርስ የትም አልወጣም። ሞገስ እኔ ከቤቴ ውጭ ብቻዬን አድሬ ስለማላቅ በሰዓቱ ደወልክ ናልኩ መጣህ እንነጋገር መፍትሄ እንፈልግ የተባባል መሰለኝ አይደል እንዴ? አዎ ቢሆንም ግን ለዚህ ትክክለኛ ምርጫ እኔ ልሆን አልችልም። ደሞም ትክክለኛው ምርጫ ከባልሽ ጋር ታርቀሽ ቤትሽ መመለስ ነው። እባክህን አንተ ሰውዬ ባልሽ አትበል። ጨጓራዬን ልጠስ አላስበው። እንደዚህ አይነት ሰው ላይ ከጣልከኝ በኋላ ባልሽ እያልክ ደግሞ አታሳብደኝ። ይኸውልሽ ሶስና ሁይ ነገርኩ። እኔና አዱኛ መቼም ባልና ሚስት ልንሆን አንችልም። እቺ ትንሼ እማትረባ 40 ምናምን ሺህ ብር ሰጥቶ ድግስ አልደግስም ብሎ ቤተሰቦቼ ፊት ካዋረደኝ በኋላ እኔና አዱኛ ባልና ሚስት ልንሆን አንችልም። ይሄንማ ፈጽሞ ልትለውጪው አትችይም። ህግ አውቆት በስርዓት ፊርማሽን አኑረሽ ተፈጣጥመሽ ተጋብተሻል። እፈቷለሁ። ምን አትችይም? አትቺ? አዎ ትሰሚያለሽ? እስካሁን ድረስ የተጎዳው ይበቃዋል። ካሁን በኋላ ግን እንዲህ አይነቱን ነገር አደርጋለሁ ብትይ አልለቅሽም። እሺ እኔ እኮ እንድንደራደር እንድንነጋገርበት የመጣ ነበር ይመስለኝ።
ለካም ታስፈራራኝ ነው። እባክሽ ላስፈራራሽ ልለምንሽ ነው የመጣሁት። አሁንም ጽንሱ ላይ ምንም አይነት ጉዳት እንደማይደርስ ቃል እንድትገቢልኝ እፈልጋለሁ። አልገባለም። ሁለታችሁንም ደና የማቃጥልበት ጥሩ ነጥብ አግኝቻለሁ። ሄሎ ሞገስ። ሄሎ ጸዲ። ይቅርታ በማይሆን ሰዓት በመደወሌ። አረ ችግር የለም። ና ሞገስ ና እዚህ ቁጭ በልና ና። ሄሎ ሞገስ። ሄሎ። በፈለግሽበት ሰዓት መደወል ትችያለሽ። ምንም ችግር የለም። እንትን የሆነ ሱቅ አግኝቼ ነበር። ልከራይ ወይስ እንዴት ላርግልል ነበረ? ወይኔ ሶስና አናቴ ላይ መጀናጀን። ኖ እኔ የተሻለ ሱቅ ስላገኘሁልሽ ባትከራይ ጥሩ ነው። አንተ ሞገስ ና ውጣና አናግራት። ኦኬ። እና ነገ ልታሳይኝ ትችላለህ? ምንም ችግር የለም እችላለሁ። ጥሩ በቃ እንደዛ ከሆነ ነገ ተገናኝተን በዛው አይተነው ምሳ አብረን እንበላለን። ኦኬ እሺ። እኔ ቆንጆ ምንጆ ቆንጆ እንዴ ሞገስ ና ውጣና አናግራት። ሄሎ ሞገስ ከማን ጋር ነው የምትጣላው? ሄሎ አንተ ማነው እሱ? ማነች? አታውቂያትም እንዴ? ባላውቃትም በዚህ ሰዓት እንድትደውል መብት የሰጣት ማናት? አታውቂያትም? በኩል ሰዓት እንዴ ከሰዓት ላፊ በኋላ የምትደውለች ጋለሞታ ካልሆነች ማነች? እሷ ነች? አይ አይደለችም። ኢንስፔክተር፣ ቆይ አሁን ብናገኛትስ በምን ወንጀል ነው በቁጥጥር ስር የምናውላት? ማግኘታችን እርግጠኛ እንሆን እንጂ ለሱ ችግር የለውም። በቁጥጥር ስር አናውላትም። እኔ አግኝቼ አግባብቼ መልሳታለሁ። እሷ ነች። እርግጠኛ ነህ? አዎ፣ ሰውየው ራሱ በጣም ጠረጠረው ሰውዬ ነው። ናርዶስ በጣም ይቅርታ። ኢንስፔክተር፣ አሁን ገብተን መጠየቅ ያለብን ይመስለኛል። ጥሩ። አቤት፣ ምን ልርዳችሁ? ቀን ፎቶግራፏን ያሳየውሽ ልጅ ገብታ እንደሆነ ለመጠየቅ ነበር። አልገባችም። መልካም፣ በቃ ቁጭ ብለን እንጠብቃት። ይቅርታ፣ የምታገኟት እንኳን አይመስለኝም። ለምን? ክፍሉን ለቃለች። ምን? ክፍሉን ለቀዋለች? ሆቴሉን ለረጅም ጊዜ እንደተከራየችው ነግረሽኝ ነበር አይደለም? ታዲያ በዚህ ፍጥነት በምን ምክንያት ነው ልትለቅ የቻለችው? ይሄን እኛ እንዴት ማወቅ እንችላለን? ስንት ሰዓት ላይ ነው እቃዎቿን ይዛ የወጣችው? እሷ አልመጣችም። ክፍሉን የያዘችው ጓደኛዋ ናት። ከሌላ ሰው ጋር መታ የወሰደችው። ጥሩ። የጓደኛው አድራሻ ተመዝግቧል? በናርዶስ ስም ነው የተመዘገበው። አድራሻውም የዋሳ ነው። ስልክ ቁጥርም የላችሁም? እሱ አለ። የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። ጥሪ አይቀበልም? ተው አትድከም። ከዚህ በኋላም እስከ መጨረሻው አይሰራም። አመሰግናለሁ። ታዲያ ምንድን ነው ማድረግ ያለብን ኢንስፔክተር? አሁን ወተን ቢሮውን ማፈላለግ አለብን። ሞገስ ማናት? የማን አባቷ ዱርዬ ነች? በዚህ ሰዓት የምትደውለው ማናት? ቆይ ማንቱን ማን ሳታቂ ይሄ ሁሉ ስድብ ምንድን ነው? ውይ ክብርት እመቤት ተሰደበችብህ? ይሄ ነው የገረመህ? ገና ያለችበትን ቦታ ፈልጌ እንድጉድ ባላደርጋት እኔ ሱስና አይደለሁ።
ቆይ ምን ቤት ነኝ ብለሽ ነው ጉድ የምትሰሪያት? አደርጋታለሁ። ቆይ ሶሲ ቀናሽ እንዴ? ማ እኔ ሶስና አታውቀኝም በእናትህ። ገና ከኔ ተለይተህ ትንሽ ሳትቆይ ዱርዬ ላይ መንጠልጠል አሳዝኖኝ ነው እንጂ ክብር ያሳዝኖኝ ነው እንጂ በአንተ ልቀና እኔ ደግሞ ምን ያስቀናና ነው? እሺ በቃ ካልቀናሽ አርፈሽ ተቀመጥ። አልቀመጥም። አርፋ ማትቀመጥ ከሆነ እኔም አርፌ አልቀመጥም። ይኸውልሽ ሶሲ አሁን መጨቃጨቁ ምንም ዋጋ የለውም። ስለዚህ የመጣሁበትን ጉዳይ ልጨርስና ወደምሄድበት ልሂድ። ጉዳዩን አስቀየስከው ማለት ነው? እኔ አላስቀየስኩሽም። እንደዛ ከሆነ ሞገስ አሁን ትደውልላትና አይደለም በዚህ ሰዓት በቀንም ቢሆን እንዳትደውይ። አንተም እንደማትደውልላትና እንደማትገናኙ ቃል ግባል። ታይ እንጂ አትድከሚ። በእንደዚህ አይነት ነገር ፈጽሞ ቃል ስለማልገባልሽ አትድከሚ። ሞገስ ተው። ለኔ ብለህ ሳይሆን ለራስህ ብለህ አድርግ። እኔ በእኔና በሷ መካከል ትልቅ ጦርነት ይፈጠራል። በቃ አይሆንም። እሺ በአንድ ነገር እንስማማ። ምንድነው? አንቺ ሐሳብሽን ቀይረሽ ወደ ቤትሽ ተመለሽ። እኔም ካሁን በኋላ ከሷ ጋር ያለኝን ግንኙነት እስከ መጨረሻው አቆማለሁ። ቆይ አሁን ይሄና ያንን ምን አገናኝ? ያ ሌላ ይሄ ሌላ። ብዙ ነገር ያገናኘዋል። ወይም ደግሞ እኔ ያገናኘሁት በቃ ነው። አዎ ተው ሞገስ ተው። አርፌ የተቀመጥኩትን ሴትዮ ተው። ሰይጣን ውስጥ አትክተተኝ። ተው። እንግዲህ ያውልሽ ይሄንን አስቀያሚ ነገር የማትተይ ከሆነ እኔ ምንም ላደርግልሽ አልችልም። ነው ሞገስ አልክ? እዚህ ብጥብጡን ጀምረ። እንዴት ሞገስ በማርያም ከራስሽ ውጪ ለሰው የማታስቢ ጨካኝ ፍጥረት። ሞገስ እንዴት ነው ጥለኸኝ የምትሄደው? እዚህ በቆሜ ስዘነጥኝ ዝም ብዬ እንዳይሽ ትፈልጊያለሽ? በቃ እሺ አልዘነጥልም። አሁን በቃ አልነክስም። ኧረ እባክሽ ስማ፣ ምን አይነት ጨካኝ ሰው ነው? እቺንም ሰርጉስ ነው ብሎ እንኳን ያስብ። ግን ሞገስ አሁን አንተ እንዳልከኝ እሺ ተስማምቻ አዱኛ ጋር ብገባ አክስቴም እናቴም ያሉት ድግስ እንደ ጎረቤት መሳቂያ ሳረጋቸው እሱ ምንም ችግር የለውም። ይኸውልሽ አዱኛ ጋብቻውን አክስትሽ በሚፈልጉት መንገድ እንዲፈጽም ድግሱንም እንዲያዘጋጅ አሳምነው። እውነት ሞገስ አትጠራጠሪ። ግን ሞገስ መጀመሪያ እቺ ማነች ያልካት እቺ ማነች ጸዳይ ነው ጸጸት ያልካት ሴትዮ ጋር በቃ አልፈልግሽም እንዳትደውይብኝ ብለህ ቴክስት አድርግላት። ችግር የለም ስወጣ አደርግላታለሁ። እዚህው አይኔ እያየ ብሎ ነገር የለም እዚህ አድርግላት። እንዲህ አይነት ነገር እኮ ለሰው መላክ በጣም ያሳፍራል። እንዴ ይሁና ያሳፍራል። ምን እሷ የሰው ላይ ዘላ ፊት ያደርጋታል። አርፋ አትቀመጥም። እሺ ቆይ ስወጣ ነገርየውን ራሱ መተው ራሱን የቻለ መልእክት አይደለም እንዴ? ለምን አደርቃታለሁ? መላክን ምን አመጣሽ? አይደለም እስኪ ቁጭ በልና አድርግላት። ክፈት አልፈል ምን ይሁን ነገር ብቻ በልና ጻፍላት። እንዴ የማን ቤት ፈርሶ የማን ሊለማ? አርፋ ካልተቀመጥሽ ደግሞ ሄድላታለሁ። አዎ ሴንድ ያው ደስ አለሽ?
ዛሬ እንደቀርመሽ ተነሳሽ። ሁሌ መቅደም አለ እንዴ? ወዴ አልቅስሻል አይደል? ኧረ እኔ አላለቀስኩም። ምን ሆኜ ነው የማለቅሰው? አትዋሽ፣ አልቅሰሻል። መጀመሪያም አልነግርም ስልሽ የነበረው ለዚሁ ነበር። ወይ ብሩኬ፣ ደግሞ ሶፍቱን አይተህ ከሆነ እኔ ጉንፋን ስለያዘኝ ነው። በእናትሽ አትዋሽ። የእነሱም ሲያንስ አንቺም ተጨምረሽ ቅስሜን አትስበሪ። ለምን አባቴ ላድርግ? የራሴ ሳያንሰኝ ያንተን ህይወት እየበጠበጥኩ። የኔን ህይወት የበጠበጡት ቤተሰቦች ናቸው እንጂ አንቺ አይደለሽም። ቢሆንም ምክንያቷ እኔ ነኝ። ምክንያቱ አንቺ ሳትሆኝ ያ ራሱ ወደደ አባቴ ነው። ግን እኮ ብሩኬ፣ እናትና አባት የሚሉት ነገር የትም ያለው እውነት ነው። እውነት አይደለም። ቆይ የእነሱ ልጅ ላይ ይሄ አደጋ ደርሶ ቢሆን ባሏን ፍትሀት ብሎ ይመክሩት ነበር? አይመክሩትም። አይሽ፣ ይሄ ነው ጭካኔያቸው። እነሱ ላይ እንዲደርስ የማይፈልጉትን ነገር አንቺ ላይ ግን ፈረዱ። ይሄ በጣም የተለየ ነው ብሩኬ። እኛም ሀገር ካመነበት ነገር ጋር ከምንታገል ወስነን ብንለያይ ነው የሚሻለው። ቆይ መቼ አንዴ የተነጋገርነውን ነገር ለምንድን ነው ዳግም እያነሳሽ የምትረብሽ? ብንወስንም የእግዚአብሔር ቃል አይደለም። በቃ መቀየር እንችላለን። መዲ ብሩኬ፣ እኔ ከዚህ በላይ መሳቀቅ አልችልም። እምቢ ካልከኝ ተደብቄ ጥፋት አይቀርም። ምን እንደዚህ አይነት ነገር ዳግም ስትናገሪ እንዳልሰማሽ። ትልፋ ብሩኬ፣ እኔ ሌሊት ሙሉ ሳስብበት ነው ያደርኩት። ሄሎ ሄሎ፣ እማዬ። ውይ ናርዶሴ፣ የት ነው ያለሽው? የት ነው ያለሽው? አዲስ አበባ ነኝ ያለሁት። ለምን ግን ልጅሽን አታሳርፊልኝም? እንዴ እሱ እኮ ላንቺ ብሎ ነው። ምንም ለእኔ ብሎ አይደለም። እመኚ ናርዶስ፣ የወሰደ ሰውዬ ሊጎዳሽ ነው እንጂ ሊጠቅምሽ ፈልጎ አይደለም። ኧረ እባክሽ፣ ሊጎዳኝ ስለፈለገ ነው ይሄን ሁሉ ነገር የሚያደርግልኝ። ናርዶሴ፣ ስሚ እማዬ፣ እየተንፈላሰስኩበት ያለሁትን ቢሮ ብታይ ኖሮ ማመን ነበር የሚያቅትሽ። በዛ ላይ በስሜ ንግድ ፈቃድ አውጥተውልኝ ምን የመሰለ ቢዝነስ ሊያስጀምሩኝ ነው። አንቺ ራስሽ ይሄን ብታቂ ኖሮ እሱን ነበር የምትታይ። እመኚ ልጄ፣ እሱ መደለያ ነው። ይልቅ አሁን ወንድምሽ ጋር ደውይና አግኘው። አሃ፣ አንቺም የሱ ምቀኝነት ተጋብቶብሻል ማለት ነው ናርዶስ። አሁን የደወልኩት ስለናፈቅሽኝ ነው። ሁለተኛ ግን እንዲህ አይነት ነገር የምትናገሪ ከሆነ አልደውልልሽም። ይኸውልሽ፣ ቆይ ናርዶስ፣ ናርዶስ፣ ምን ሆነሻል? ምንም አልሆንኩም። መቼም ፊትሽ ላይ የማየው ነገር ደህና ነኝ ብትኝ በፍጹም የሚያሳምን አይደለም። አቶ አስናቀ ሊጎዱኝ እንደሚፈልጉ ደጋግማ ነገረች። እና ምንሻቸው? አላመንኳትም፣ ግን ግራ ገባኝ። ማለት አንቺ ስታስቢው የሚጎዱኝ ይመስልሻል? አለቃዬን እስከማውቃቸው ድረስ ሊጎዱ ያሰቡትን ሰው ይሄን ያህል አያንቀባርሩ። በዛ ላይ የደግነታቸውን ያህል በጣም አደገኛ ሰው ናቸው። ሊጎዱሽ ካሰቡ የትም ቦታ ቢሆን በቀላሉ ሊጎዱሽ ይችላሉ። እያስፈራራሽኝ ነው ረኬብ? እያስፈራራውሽ አይደለም፣ እያስጠነቀቅኩሽ ነው። በተለይ እንዲህ እንዳንቺ ይሄንን ሁሉ ነገር እያደረጉልሽ ልትከጃቸው ብታስቢና ብትጠራጠሪ በጣም ይበሳጫሉ። አንቺን ብቻ አይደለም፣ አንቺን እንድትጠራጠሪያቸው ያደረጉትን ሰዎች በሙሉ ሳያጠፉ እንቅልፍ አይተኙ። እና ከምር አስበሽበት የደረስሽን ውሳኔ ነገርሽን ወይስ አይደለም? ይኸውልህ ብሩኬ፣ ትንታኔና ምክር
ምክንያት መስማት የሚችል አቅም የለኝም ነው ወይስ አይደለም? ሀሳብሽን መቀየር የምችል ይመስልሻል? ፍቅሬን ያሳጣኝን አባቴን መቃብር ይወርዳል። እዚህ ድረስ ይዤ የመጣሁት በጣም ከባድ ነገር ልነግር ነው መስፍኔ፣ ግን እንዳታቋርጠኝ እሺ? አላቋርጥሽ። የምነግርህን ከሰማህ በኋላ የፈለግከውን ነገር ብታደርገኝ ቅር አይለኝም፣ መግደልም እንኳን ቢሆን። እድሜም ሙሉ ደስታ የሰጠሽን ፍቅሬ ነሽ። እንኳን ልገልሽ በሙሉ አይኔ ላይሽ የሚያስችል ወኔ የለኝም። ስለዚህ ንገሪኝ። ክጃለሁ። በጣም ትልቅ ጥፋት ሰርቼ አዋርጃለሁ። ምንድነው እሱ የካድሽ? መስፍኔ፣ የማሪቱ ልጅ የተገደለው እኛ ደጃፍ ላይ ነው። ጠዋት ለስፖርት ስነሳ ሬሳው ደጃፋችን ላይ ወድቆ አገኘሁት። እናም በጣም ደነገጥኩኝ። ባርች ማታ ሲገባ ስሜቱ ጥሩ ስላልነበረ ምናልባት ከሱ ጋር ተጣልቶ ይሆናል ብዬ ጠረጠርኩ። እናም ባርችን ስጠይቀው አዎ ተጣልተን ነበርና ገፍትሬው ገባው አለኝ። ከዛስ ምን አደረግሽ? ላንተ ብነግር አሁኑኑ ለፖሊስ መንገር አለብን ብለህ ድርቅ ስለምትል በጣም ነው የተጨነቅኩት። እና ላስናቀ ደወልኩለት። እሱም ሬሳውን አንሽና ራቅ ወዳለ ቦታ ጣየው አለኝ። እና በጣም ጨንቆኝ ስለነበር እንዳለኝ አደረኩ። አሁን አስናቀ ሬሳውን አንስቼ መኪና ውስጥ ጭኜ ሲሄድ የተቀረጸበትን ቪዲዮ ይዞ ገንዘብ ካልሰጠሽኝ ለፖሊስ አሳያለሁ እያለ እያስፈራራኝ ነው። ፍሬንድ እንደበጠሰ መኪና ከቤት ተንደድሬ የወጣው መሰለ እንዴ? ተበድዬ ተገፍቼ እምለውን ነገር አልሰማም ብሎኝ አይደል እንዴ ተጋጭተን የወጣ ነው። ቆይ ተረጋጊ። ታዲያው ምንድነው እሱ የምትይበላል? እና ይቅርታ ሳይጠይቀኝ ገብተሽ ተቀመጭ የምትለኝ እኔ መቀመጥ እንትን አለብኝ? ለሱ ነው እንዴ? ለሱ ምንም ችግር የለም አይደል እንዴ? ያቱ መዲ፣ አሁን የምነግርሽን ነገር ለእናትሽ እንደማትነግሪያት ቃል ግቢ። እንዴት ነው እኔ ለእናቴ የምነግራት? አይደለም ነገሩን ስትሰሚ እሷ ጋር መደወልሽ የማይቀር መስኪናዬ፣ በፍጹም ለእናቴ ልደውል አልችልም። ምንድነው እሱ?